بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم ولكل أمة الرسول ለእያንዳንዱ ህዝብ ሁሉ የራሱ የሆነ መልእክት ተመድቦለታል ይላል አላህ Subhanahu Wa Ta'ala እንግዲህ አላህ በህክመته ወቁድረته ፍጥረታትን ካመጣበት እለት ጀምሮ በተለያየ ክፍለ ዘመን በተለያዩ ህዝቦች ላይ የተለያዩ መልእክተኞችን መድቧል ማለት ነው ሰዎችን ፈጥሮ ምረን አለቀቃቸው እረኛ አልባ አላደረጋቸው እንስሳዎች አንድ መንጋ እንስሳ ዝም ብሎ ባለቤት የሌለው እረኛ የሌለው ከሆነ እንደወጣ ለሌባ ለአውሬ ለምን ይጋለጣል እንዲሁ ለአደጋ ነው የሚጋለጠው ሰዎችም መሪና አስተማሪ ሰብሳቢ ያስፈልጋቸዋል ስለዚህ አላህ በህክመته لكل امه الرسول ይላል ለእያንዳንዱ ክፍለ ዘመናት እንዳስፈላጊነቱ አንዳንድ ጊዜ ራቅ ሊል ይችላል አንዳንድ ጊዜ ቀረብ ሊል ይችላል በየክፍለ ዘመናቱ በአስፈላጊ መጠን ለህዝቦቹ ሁሉ መልእክተኛ ወክለንላቸዋል እንጂ ዝም ብለን ፈጥረን እየበሉ እየጠጡ ምረን የለቀቅንበት ጊዜ የለም አህሰቡል ኢንሳኑ አን ይትረከ ሱዳ እንዳለው ማለት ነው ሩሱሎች መጥተው ለምን እንደተፈጠሩ እንዲነግሯቸውና እንዲያስተምሯቸው በተግባርም እንዲመሯቸው አድርገናል ይላል فاذا جاء رسولهم وكذبوه ይቀደራል ዘላይ እና የተመደቡላቸው መልእክተኞች ሲመጡና ሰዎችን ወደ ጌታቸው ፍቃድ እንዲመጡ ሲጋብዟቸው እሺ ብለው ከተቀበሉና ከተከተሉ እሰየው ታደሉ ማለት ነው ብዙዎቹ ግን እሺ ከማለት ማመጽን ነው የሚመርጡት ማለት ነው እና ያአመጽ ምላሽ በሚሰጡ ጊዜ መልእክተኞች መጥተው እናንተ ከማን ተሸላችሁ ነው እነማ አንተ በሸሩ ሚትሉና ብለው በሚያፈነግጡበት ጊዜ ቁድየ በይነሁም ቢልቅስጥ ያኔ በመሐከላቸው በፍትህ ውሳኔ ይሰጣል ይላል አላህ እንግዲህ አላህ ነብዮችን ልኮ በእንዲህ አይነት ሀገር ያሉትን ህዝቦች ሂደህ ወደ ተውሂድ ጥራቸው ብሎ ኃላፊነቱን ሰጥቶ ነብይን ሲልከው ሂዶ መልእክቱን ያደርሳል ያ ነብይ ማለት ነው ያ መልእክት በሚያደርስ ጊዜ እሺ ብለው የተቀበሉና የተከተሉትን አላህ ወፍቋቸዋል እነሱ ለጥሩ እድል በቁ ማለት ነው ብዙዎቹ ግን መስማማትን ትተው መቃወምን ነው የሚመርጡት እና አንተ ከማን በልጠህ ማን ተሽለህ ነው አንቀበልህም የሚል የተቃውሞ መልስ በሚሰጡ ጊዜ ግን ዝም ብዬ የተውኩበት ጊዜ የለም ይላል ቁድየ በይነሁም ቢልቅስጥ በነብዩና በህዝቦቹ መካከል ፍትሃዊ የሆነ ውሳኔ ሲሰጥ ነው የቆየሁት ያው እያንዳንዳቸው የሚገባቸው እርምጃ ተወስዶባቸዋል ማለት ነው እነቀውኑ ማድ እነቀውሙ ሷሊህ እነቀውሙ ሁድ እነቀውሙ ኑህ እነቀውሙ ፍርዓውን እንግዲህ ያው በየቦታው የሚቀሰሰው ሁሉ እያንዳንዱ ታላላቅ ነብይ ተላከላቸው የተቀበሉ ሲቀበሉ ያፈነገጡ ሲያፈነግጡ አላህ ግን እያንዳንዳቸው የአኺራው ብቻ ቅጣት ሳይቀር እዚሁ ዱንያው ላይ ህይወታቸው እንዲበላሽና አደጋ እንዲደርስባቸው ተደርጓል አሁንም ታዳተረኞቹ ከነዛ ስተት ሊማሩ ይገባቸዋል ማለቱ ነው እና በፍትህ ጊዜም ዳኝነት መስጠት ይቀጥላል አመፀኞችን ጸረ ሐቅ የሆኑት ሰዎች እንደፈለጉ የአላህን ሪሳላ ሲያደናቅፉ ዝም ብዬ በነጻ ምተዋቸው አይደለም መቼ ነው የምትይዛቸው የሚለው ግን ለኔ ተውት እናንተ የምትችሉትን በዳዕዋም በዱዓም በትግልም በምትችሉት ሁሉ ሞክሩ የአላህን ጥላቶች ስርዓት ለማስያዝ እንቢ ካሉ ግን ከናንተ በላይ ከሆነ ጉዳዩ ወደ እኔ ተመልሱታላችሁ እኔ ማረገውን አውቃለሁ ይላል ወሁም ላ ይظلمون እና ኡመሞች ያለፉት ኡመቶችም ሆነ አሁን ያሉት በጌታ ዘንዳ አይበደሉም ይላል ሰዎች እንግዲህ አላህ መልእክት ሲልክላቸው የጌታን መልእክት በአክብሮ ከተቀበሉ ያለ ጥፋታቸው ሊቀጣቸው አይፈልግም ዛሊም አይደለምና ማለት ነው ግን እነሱ ኸይሩን ሲነገሩ ሸሩን ከመረጡ ግን ከዛም አልፈው ደግሞ አህለል ኸይርን እናጠፋለን ወደሚለው ከሄዱ እኔ ዝም ብዬ የማልፍበት ምክንያት የለም የእጃቸውን ሰጣቸዋለሁ በማለት ያስጠነቅቃል ማለት ነው ስለዚህ መስአለተል ወቅት ነው ማለት ነው ማንኛውም ዛሊም ዙልምን እስተመረጠ ድረስ አላህ አጠፋውን በቀሉን ይሰጠዋል ግን ያንዳንዱ ወዳውኑ ሊያረግለት ይችላል ያንዳንዱ የተወሰነ ሊዘገይ ይችላል አንዳንዱ ደግሞ እድሜ ልኩን ዝም ብሎ ይኖርና ለአኺራ ብቻ የቀጠሮ የያዘለት ይኖራል እንጂ
ማንኛውም ጸረ ሐቅ የሆነ ሰው በነፃ ይለቀቃል ማለት ዘበት ነው የሚለው አሁንም ደግሞ እያሰመረበት ነው ማለት ነው። ወየቁሉነ መታ هذا الوعد እነሱ ግን እንደዚህ ሲዛትባቸው ከድርቅናቸው ብዛት የተነሳ ጸረ እስላም የሆኑ ወይም ጸረ ነብያት የሆኑ ኃይሎችን ጌታ አበቀላቸዋለሁ ብሏል ትለናለህ። እኛን ለምን አልተበቀለንም? መቼ ነው የዛትከው ነገር በእኛ ላይ የሚፈጸመው? እያሉ ያፈጡ ነበር ነብዩ ጋር እየመጡ ማለት ነው። የቀድሞ ነብያቶች ተቃዋሚዎቻቸውን አላህ በተለያየ አደጋ መጥቷቸዋል ትላለህ። አንተ ደግሞ ከነዛ የተሻልኩ ታላቅ ነብይ ነኝ እያልክ ነው። ለነዛኞቹ ያደረገውን እንትን እገዛ ላንተ ለምን አላደረገልህም? መቼ ነው እኛ የምንጠፋው? ይሄው አለን አይደል? ምን ሆን ይሏቸው ነበረ ማለት ነው። የቁሉነ መታ هذا الوعد ሱብሃንአላህ። ጥላቶችን እኔ በቀላቸዋለሁኝ ያለፉትን እንደተበቀልኩኝ ብሏልና እውነት ይሄ ቃል ያላህ ከሆነ አንተም ያላህ መልእክተኛ ከሆንክ እኛ ደግሞ ጸረ እስላም ተሆን ይሄው እያደረግን ያለ ነው የታለኛ የጠፋ ነው እያሉ ያፈጡና ያንገራጥጡ ነበረ ማለት ነው። ኢን ኩንቱም ሷዲቂን ያመን ተዝዑሙን النبوة والرسالة ማለት ነው። እናንተና ያንተ ተከታዮች እኛ በሐቅ ላይ ነን እኛን የተቃወመ አላህ ያጠፋዋል እያላችሁ የምትዙቱት ነገር እውነት ከሆነ እስቲ አምጡት እንይልላችሁ የታለ ጥፋቱ ይሏቸው ነበረ። ያኔ ለዚህ ጥያቄ አላህ Subhanahu Wa Ta'ala ምን አይነት መልስ እንደሚሰጡ ይጠቁማቸዋል። ሰዎች ስሜታዊ ሲሆኑ የተሳሳተ መልስ ይሰጡና አላማቸውን ያበላሻሉ። ስለዚህ እሱ ፈርጠም ብሎ መጥቶ የታለ ያንተ ጌታ ምንድነው የሚያደርገኝ እስቲ የሚያደርገውን እንይለት ያምጣ በሚልህ ጊዜ ደም ፈልቶ ያልሆነ ነገር እንዲያትናገር ተሳስተህ ማለት ነው። እንግዲያውሳ ተጨባጩን እውነታ ብቻ ነው ማስቀመጥ ያለብህ። ቁል ላ አምሊኩ ሊነፍሲ ضرا ولا نفعا በላቸው አለ። እነሱ ይፎግሉ ይደንፉ ግደለም ወቅቱ እስከሚደርስ ድረስ ማለት ነው። አንተ ግን እስቲ በእናንተ ላይ ይመጣባቸዋል ማዕት ይወርድባቸዋል እያልክ ታስፈራራናለህ ትዝትበናለህ የታለ የዛትክብን ነገር እውነተኛ ከሆናችሁ ለምን አናየውም ብለው በሚጠይቁ ጊዜ አንተ ቀዝቀዝ ባለ መልኩ ቁል ላ አምሊኩ ሊነፍሲ ضرا ولا نفعا እንኳን በእናንተ ላይ አንድ ነገር ማምጣት ቀርቶ ባይገርማችሁ እኔ ለራሴ እኮ በእኔ ላይ የሚመጣውን ጉዳት የመገፍተር ወይም ደግሞ የምፈልገውን ነገር የማቅረብ መብት የለኝም በላቸው ይላል። ሰው ሁሉ ጊዜ ግልጽ መሆን ይበጃል ማለት ነው። እንግዲህ እነሱ በእነሱ አስተሳሰብ ነብይ ማለት የአላህ ባለሟል ነው እሱ የጠላውን ሁሉ በቅጽበታውን ጥፋ ቢለው ይጠፋል በሚል ስሌት ነው እነሱ የሚሄዱት ማለት ነው። ያው አስቀይመናል አዋርደናል ሰድበናል ደብድበናል ተከታዮችን ገለንብሃል የምታረገውን አርግ ሲሉ በንዴት ተነስተህ የማይሆነውን ነገር የሥራ ድርሻ ያልሆነውን ነገር ብትናገር ያሳስተዋል ማለት ነው። እንግዲያውሳ እንኳን እኔ በእናንተ ላይ ቀርቶ በእኔ በራሴ ላይ አንድ ጉዳት ቢመጣብኝ ልከላከል አልችልም ከራሴ ላይ ጥቅም ደግሞ ነገር ብፈልግ አላህ ካላለ ያን ነገር እኔ በጉልበቴና በእውቀቴ ጥቅምን ማቅረብ አልችልም። ፈድለን አንኩም እናንተ ይቅርና እኔ ለራሴ እኮ እንደማንኛውም ሰው ነኝ መልእክት ማድረስ ብቻ እንጂ የፈለኩትን ሁሉ እለት በለት መፈጸም እኮ ጉልበትና ስልጣን አልተሰጠኝም። እኔ የማመጣው ነገር አይደለም የምትመኙት ነገር የምትጠይቁትን ጠይቁ ጌታ ነው ማደርጋለህ ያለው እንጂ እኔ እኮ አይደለም ጥይት ተኩሳለህ አይደለም ያልኳችሁ ብለህ መልስላቸው ይላል። ኢላ ማሻ አላህ የሻው ነገር ካለ እንደ ሙዕጂዛ እንደዚህ ሲሉ እንዲያርጋቸው እንደዚህ ሲሉ እንዲበላቸው ብሎ ራሱ ፍቃዱ ሆኖ መልስ ከሰጠኝ ሊሆንላችሁ ይችላል የፈለጋችሁት ነገር። ካልሰጠኝ ግን እናንተ እኔ ላይ መጣችሁ ስላፈጠጣችሁና ሰላም ባረቃችሁ ልክ ጠበንጃ እንደያዘ ሰው ቃታም ስብ አይደለሁም። እኔ ይሄ የሱ ስራ እንጂ የኔ አይደለም። እኔ መልእክት ማድረስ ነው መልእክቱን አድርሻለሁ ከኔ ምንም ነገር አትጠብቁ። ሽልማትም ሆነ ጥቃት ማለት ነው። ለምን ይሄን ነገር ማድረግ ብችል ኑሮ እኔ ተናንተ በፊት የሚጠቅመውን ለራሴ አቀርበው ነበር የሚጎዳውን ደግሞ ከራሴ እከላከል ነበር። ይሄንን ለራሴ ማድረግ ማልችል ሁኜ ያለሁኝ ለናንተ ምን አደረከን የምትሉትን መልስ የለኝም ከጌታ ነው ይሄንን የምጠብቀው በላቸው ይላል። ሊኩል ኡመቲን አጀል ነገሩ ግን እናንተ እንዳላችሁት በሰላም ስለዋላችሁ ስላደራችሁ የሚቀር መስሏችሁ እንጂ እንደማይቀር እርግጠኛ ነኝ።
ለእያንዳንዱ አመፀኛ ህዝብ ሁሉ የሚያልቅበትና የሚተነፍስበት ቀጠሮ ተይዞለታል ያ ቀጠሮ ስላልደረሰ ብቻ ነው እንጂ እሱ ሲደርስ ባትጠይቁም አይቀርም ኢዛ ጃአ አጀሉሁም ማንኛውም ህዝብ እንግዲህ ከአላህ ፍቃድ ውጭ ሆነው በሚባልጉበት ጊዜ አላህ ያንን የሚሰሩትንና የሚያወሩትን ነገር እያወቀ ዝም ሲላቸው ተዋቸው ማለት አይምሰላችሁ ቀጠሮ ነው የሚጠብቅላቸው ያ የተያዘላቸው ቀጠሮ ሲደርስ فلا يستأخرون ساعة ولا يستقدمون አንዲት ቅጽበት ሰኮንድ መቅደም አይችልም ተቀጠሮ ወይም ማለፍ አይቻልም እና ያላህ ሁሉ ጊዜ በሚሰራው ስራ ቀጠሮ አስቀድሟል ሁሉ ዓለም ሰማይ መሬት ሳይፈጠር በፊት ያንዳንዷ ነገር የምትከሰተውን በደቂቃ በሰኮንድ አስሯታል እቺ ነገር የምትከሰተው በዚህ ሰከንድ ነው በዚህ ደቂቃ ነው ብሎ ወስኖ አስቀምጧል ማለት ነው ያቺ ሳትደርስ ቀደም ብሎ አንድ ሰኮንድ ወይም ደግሞ ተዘንግቶ አልፎ አንድ ሰኮንድ ይሄዳል ማለት ዘበት ነው ሁሉም ነገር ወቅቷን ጠብቃ ትመጣለች ያ ነው እንጂ እናንተን ፈርቷችሁ ወይም ትቷችሁ ወይም ሰሩትን እኩይ ተግባር ወዶላችሁ አይምሰላችሁ የቀጠሮ ጉዳይ ነው ሁሉ ጊዜ ቀጠሮን ያከብራል እሱ የራሱን ህግ ራሱ ካላከበረ እንዴት አድርጉ ማን ያከብርለታል ስለዚህ በዛ ህግ ስለሚሄድ ብቻ እንጂ እናንተ እንደምትሉት ይሄ ነገር ውሸት ሆኖ እንዲሁ በወሬ የሚታለፍ አይምሰላችሁ ብለህ መልስላቸው ይላል ይሄን እንግዲህ ከነገርካቸው በኋላ አሁንም የማይመስላቸው ከሆነ ያው ቀጠሮ ሲደርስ የተግባር ምላሽ ይገባቸዋል ቃል የማይዋጥላቸው ከሆነ ማለቱ ነው እና ይሄ ለአማኞችም ለካሃዲዎችም ጥልቅ የሆነ መልእክት ነው ማለት ነው አማኞች ጥላቶቻቸው እንግዲህ ቁም ስቅል ሲያሳዩአቸው ሲያሰቃዩአቸው መቼ ነው የምትረዳን መታ ነስሩላህ ይላሉ ማለት ነው ትግስታቸው ይሟጠጥና አለቅን አይደል እንዴ ይሄን ያህል ዘመን ሁሉ ጊዜ እንቀጠቀጣለን ምንም ነገር ዱዓ አደረግን ምንም አላገኘን ይላል ይሄ ጊዜ አበላሸው ዱዓህን ማለት ነው እና ያኛው ደግሞ ምን ሆንኩኝ እነሱ ያላህ ወዳጅ ነን ሐቀኞች ነን አላህ ይረዳናል ይላሉ አንድ ቀንም ሲረዳቸው አላየን እኛ እንደፈለግን ነው የምንወቅታቸው ይላል ሁለቱም እየተሳሳቱ ነው ማለት ነው ግን ሁሉም በቀደር ሚዛን ቢያየው ችግር ይፈታ ነበር ማለት ነው ሙእሚንም እኔ ሙእሚን ነኝ በጌታ ያምኛለሁኝ አላህ ያዘዘኝን መስራት አለብኝ የመለክቴን ማድረስ አለብኝ ከዛ በኋላ በጥላቶቼ ከተቀበሉኝ ከተከተሉኝ ይሰየው ካልሆነ ግን እኔ አጅር አገኛለሁ በደዕዋዬ ምን እጎዳለሁኝ እሱ ደግሞ ለምን ጠራኸኝ ወደ ኸይር ብሎ ችግር የሚያደርስብኝ ከሆነ መታገስ አለብኝ እንኳን እኔ አላህ ረሱሎች ታግሰዋል አይደለም እንዴ ነፈለቢተ ፊ አልፈ ሰነት ኢላ 50 ዓማ በኡሉል አዝም በታላቁ ነብይ በኑህ 950 አመት ሌት ተቀን ሳያርፉ ያን ሁሉ ሲያረጉ አንድ ቀን ዱዓ ያቀራላሉ ቀጠሮውን ጠበቁ በአደብ መጨረሻ ረቢ እኒ መግሉም ፈንተሲር ሲሉ መጣ መልሱ ማለት ነው እኛ ግን የተወሰኑ ወራት የተወሰኑ አመታቶች ያውም እዚህ ግባ የሚባል ነገር ሳንንቀሳቀስ አንድ ነገር ብቻ ዛሬ ዱዓ አድርገን ነገ ውጤቷን ካላየን አኩርፈን ቁጭ እንላለን ያን ጊዜ ከሳራ ውስጥ ገባን ማለት ነው እና አላህ Subhanahu Wa Ta'ala ቀደርን አትዘንጉ ነው የሚለው እኔ ሁሉ ጊዜ በውሳኔ ነው መሄደው እንጂ እንደናንተ ስሜታዊ ሆኜ አሁን ይሄ ነገር ካልሆነ የሚባል ነገር ላይ አልስማማም ይላል ማለት ነው ስለዚህ አላህ ረሱልም ቢሆን ከሱ ዘንድ የተወደዱ የተከበሩም ከመሆናቸው ጋራ ተቀደር በላይ አይደሉምና እነሱም በቀደር መገዛት አለባቸው የምታደርገውን አድርግ መስዋዕት መክፈልም ካለብህ ክፈል ከዛ በኋላ ግን ደማፋሽ አታጣማይዙህ ሁሉ ጊዜ ያው አለል ሐቅን ረዳለሁኝ ዋለም አደረም ያ ቀን በህይወት እያለ ከመጣልህ እሰየው ጥሩ ነው ካልሆነ ግን አብሽር አና አዕጢከ الضمان سأنتقم من أعدائك ይላል አላህ Subhanahu Wa Ta'ala እና ለኩል ኡመቲን አጀል ለያንዳንዱ ህዝብ የተያዘለት ቀጠሮ አለ ያ ቀጠሮ በሚደርስ ጊዜ فلا يستأخرون ያቺ ቀጠሮ አንዲት የተወሰነ ሰኮንድ ማለፍ አይቻልም ሰዓ ማለት እዚህ ላይ ለህዛ ማለት ነው አሁን እኛ የምናውቀው 60 ደቂቃ ማለት አይደለም ለህዛ ቅጽበት ማለት ነው ወላ يستقدمون አይቀድሙም ማንንም ሰው አላህ ከወሰነ ውሳኔ ቅጽበት ሊቀድም ወይም ሊዘገይ አይችልም ያቺ ነገር ስትደርስ ወዳው ውሳኔው ገቢራዊ ይደረጋል ይላል ቁል አራአይቱም ቁል ለሁም ያ ረሱለና እንዲበላቸው ይላል አራአይቱም አኽቢሩኒ ንገሩኝ እስቲ ወይ አሳዩኝ እንደማለት ነው አስረዳኝ
እስቲ ንገሩ ይበላቸው ኢን አታኩም አዛቡሁ በያተን አው ነሃራ አላህ Subhanahu Wa Ta'ala በእናንተ ላይ አድርሰዋለሁ ያለው ቅጣት በሌሊት ጨለማ ቢመጣባችሁ እንደመሸ ማአት ቢወርድባችሁ በድቅ ጨለማ ውስጥ እንዳላችሁ ወይም ደግሞ በአፍላ ጠራራ በቀን ያ አላህ አደጋ ቢመጣ ماذا أعددتم لدفعه እሱን ለመቋቋምና ለመከላከል ምን ያዘጋጁት ነገር አለ እስቲ መጣ ተልወዱ ይያላችሁ ታናፋላችሁ እና ጌታ ጠፋችኋለሁ ብሏል ይያልክ ትዝትብናለህ የታለ የሚመጣው ጥፋት ይምጣ ይያላችሁ የምትደነፉት ያ ቅጣት ቢፈልግ ሌሊቱ እንደጨለመ በጨለማ አላህ Subhanahu Wa Ta'ala ማአቱን ቢያወርድባችሁ በማትተያዩበት ደረጃ ይያላችሁ ወይም ደግሞ ፊት ባውራ ጠራራ በኩል ቀን ላይ የፈለኩትን አደጋ ባመጣ ያን ነገር ለመከላከልና ለመመከት ያዘጋጃችሁት ኃይል አለ እንዴ ያለ የታለ የምትለው በመጣበት ናቶሎ ቀበላለ የሚል ሰው ነው የታለ ብሎ መጠየቅ የሚገባው እኔ ግን ላመጣው የፈለኩትን ቅጣት በፈልግ በጨለማ እንደመሸባችሁ ሊቀር ይችላል በፈልግ ደግሞ ቀን በቀን አልፈራም ብዙ ጊዜ በጨለማ የሚመጣ ሌባ ፈሪ ነው ይባላል እና ጀግና ቀን በቀን ነው በአደባባይ የሚመጣው ይላል በሁለቱም እኔ መምጣት እችላለሁ አለ ቀንም በመጣ ፊት ለፊት የሚመክተኝ የለም ሌሊትም ከመጣሁም ደግሞ እንደዛው ነው ለመሆኑ እናንተ የታለ የተዛተብን ቅጣት የምትሉት ምን መከላከያ አዘጋጅታችሁ ነው እንዲህ የምትደነፉት ብለህ እስቲ ጠይቃቸው ይላል በያተን ማለት ሌሊልን ማለት ነው አሁን አራን ቀን በቀንም በሁለቱም የፈለኩትን ማድረግ የምችል ሆኜ ያለ እናንተ ግን የታለ የተዛተብን ቅጣት ይያላችሁ ትደነፋላችሁ ماذا يستعجل منه المجرمون እነዚህ ጠማሞች ምንድነው እንደዚህ ለጥፋት የሚያዋክባቸው ይላል አላህ Subhanahu Wa Ta'ala ሰው ለመልካም ነገር ነው መሮጥ መቸኮል ያለበት ለጥፋት እንዴት ይሰጋል ይገሰግሳል አንዲ ሰው የታለ ቅጣትህ ትጠፋላችሁ ብላ ይዛለበል አደጋ ይመጣል ብለህና አልነበረም የታለ የመጣው ቅጣት እያሉ ቅጣቱ ተመንጣት ምንድነው ጥቅም የምታገኙት ምን ነካችሁ ጤናማ አይደላችሁም እንዴ ለጥፋት ምን አስቸኮላችሁ በላቸው ይላል አላህ Subhanahu Wa Ta'ala يستعجلوا بها الذين كفروا والذين آمنوا مشفقون እንደሚለው ሌላው ቦታ ማለት ነው ሙእሚኖች የአላህ ቅጣት እንዳይመጣብን ብለው ይፈራሉ እነዚህ ደግሞ ከሃዲዎቹ እንዳይመጣብን ብለው መፍራት የሚገባቸው እነሱ ነበሩ ምክንያቱም ቅጣት የሚያጠፋው ጥፋተኛ ነውና በተቃራኒው ሙእሚኖቹ ሷሊሆቹ የአላህ ቅጣት እንዳይመጣባቸው ይጨነቃሉ ጥጋበኞቹና ደግሞ ህገወጦቹ ያመጣውን አምጣ ይያሉ ይደነፋሉ ምንድን ለማድረግ ምን ፈልጋችሁ ነው ለመሆኑ በላቸው ይላል ስለዚህ እንግዲህ የሰው ልጆች ሁሉ ጊዜ አቅማቸውን ካለማወቅ የአላህን ደግሞ ህግና ስርዓት ባለመገንዘብ በጥፋት ላይ ጥፋት ይፈጽማሉ ማለት ነው መጀመሪያ መክፈራቸውና በአላህ ወዳጆች ላይ ጉዳት ማድረሳቸው ሳይበቃ እንደገና ከአላህ ጋራ ይፋጠጣሉ ያመጣውን ያንጣ የት ነው እስቲ ያጠፋቸዋል ያለው ለምን አያጠፋንም እያሉ ይፎገላሉ ግን ምን ለማለት እንደፈለጉ የሚገርም ነው እኔ ከመጣው በፈለኩት ሰዓት ባመጣሁት እንዱላ ማንም ሊመክት እንደሌለ እየታወቀ ምን ለመሆን ፈልገው ነው እንደዚህ የሚሯሯጡት ይላል ثم قيل للذين ظلموا እነሱ እንግዲህ ቀጠሮ እስከሚደርስላቸው እንደዚህ ሲያባርቁ ከቆዩ በኋላ ثم اذا ما وقع امنتم به ለመሆኑ ቅጣቱ ይምጣ እያላችሁ የምትቋምጡት ያ ቅጣት ከመጣና በጋር ከተከሰተ በኋላ በአይናችን አይተን እናምንበታለን ብላችሁ ነው እንደምትጠይቁት ይላል ሲሳለቅባቸው አሁን አንተ በቃል በዛቻ ነው የምትነግረን ያለው ይሄ በቃል የምትነግረው ነገር ተፈጻሚ አይደለም ስለዚህ የታለ የሚመጣው ይምጣና እንየው የምትሉት ሲመጣና ሲከሰት በአይናችሁ አይታችሁ ልታምኑ ነው ፈልጋችሁ ነው እንዴ ይላቸዋል ይሄ ነው እንደ ፍላጎታችሁ እንግዲህ አንድ ሰው አደጋ ነገር ጥፋት ነገር ይምጣብኝ የሚለው ጥፋት እንደሆነ ያወቀ መቼም ይሄን መጠየቅ የለበትም አቂል የሆነ ሰው ግን ያ የሚባለው ነገር ዝም ብሎ ወሬ ነውና አልዋልታ ስለሆነ እውነት እንደሚባለው ከመጣ ሲመጣ ሲያንጃብብ ሳይ በቃ እውነት መሆኑን አይቼ እቀበላለሁ ብለህ ከሆነ ይሄ ደግሞ ሌላ ጉዳይ ነው ማለት ነው አመንቱም ቢሂ እና
ያ ቀደም ሲል ሲነገራችሁና ማስጠንቀቂያ ሲሰጣችሁ የነበረው ነገር እንደማይመጣ ገምታችሁ ከመጣ ግን በአይነ ብሌናችን ስናየው እናምናለን ብላችሁ ከሆነ ይሄ ነው እንዳሳባችሁ ይላል። ይሄ ከሆነ ደግሞ አልአን ይቃሉ ለኩም አቱእሚኑነ አልአን አደጋው በላያችሁ ላይ ተተደቀነና ካንዣበበ በኋላ አሁን ነው እንደ የምታምኑት የሚል መልስ ነው የሚመጣላችሁ ማለት ነው። አንድ አስተባባይ የሆነ ህዝብ አላህ አደጋ ከፈረደበትና ከመጣ በኋላ ተውባ ቢያረግ ተቀባይነት የለውም፣ ባበት ተውባ ይዘጋል። ስለዚህ አይተን እናምንበታለን ብላችሁ ከሆነ በዛ ሰዓት እኮ ማመን ተቀባይነት የለውም። ምክንያቱም በሪሳላ እንዲታምኑ ነው የሚፈለገው። ባይንማ ካየ እብድ ያለ እንደ ባይን የሚያየውን ነገር የለም ብሎ የሚያስተባብል። ስለዚህ አላህ በሩሱሎች አንደበት የሚመጣውን ነገር ያስጠነቅቃል። የዛ ጊዜ በሪሳላ የተቀበለን ሰው ነው ኢማኑ የሚመዘገብለት። ያመጣውን ነገር አምጣ ብሎ ተተፋጠጠ በኋላ ያዱላው ሲመጣና ሲዘነዘር ግን አምናለሁ ካለ አሁንማ በሪሳላው ሳይሆን ዱላው ነው ያሳመነህ እና ተገደህ ነው የግዳጅ ኢማን ተቀባይነት የለውም ብሎ ውድቅ እንደሚደረግ አታውቅም እንደ ይላል አላህ Subhanahu Wa Ta'ala። አመንቱም ቢሂ እና ኢላ ቀውመ ዩኑስ ለማ አመኑ የሚለው እዚሁ ሱራ ላይ ይመጣል። በዚህ ዲል ሊጠቀሙ የቻሉት አንድ ህዝቦች ብቻ ናቸው በታሪክ። ሌሎቹ ግን ቅጣቱ ሲመጣ ለማመን ይሞክራሉ። ፊራውን ሳይቀር ዋናው ቁንጮ ላይ ያለው አመንቱ አነሁ ላ ኢላሃ ኢለላዚ አመነት ቢ በኑ እስራኤል አለ። ውጤቱን ሲያየው ማለት ነው። አልአን ወቀድ አሰይቱ ቀብሉ ወኩንተ ሚነል ሙፍሲዲን አለው። ግን ቀውሙ ዩኑስ ብቻ አላህ ወፈቃቸው ማለት ነው። ለምን እነሱ ቅጣቱ አልተጫበጣቸውም። አዝማሚያ ቀራኢን ጠቋሚ ምልክቶችን ሲያዩ ፈጥነው እርምጃ ወሰዱ ማለት ነው። ቅጣቱ በጋር ከመጣና ከታየ በኋላ በቃ መመለስ የለም። ተዛ በኋላ 10 ጊዜ ብትጮህ ብታለቅስ። ግን የዩኑስ ህዝቦች ብቻ አስቀድሞ አስጠነቀቋቸው። አላህ ሊያጠፋችሁ ይችላል፣ ተጠንቀቁ ባካችሁ። ካሁን በኋላ እኔ ከዚህ ከናንተ መሃል አልገኝም፣ ደሙ እንዳይረጨኝ ከአካባቢ መሄድ አለብኝ ብለው ወጥተው ሄዱ፣ ከህዝቡ ተነጥለው ማለት ነው። ያነ የአገር ሽማግሌ ደግ ነው አንዳንድ ጊዜና የታሪክን ያቁ ነበርና አንድ ነብይ ተኡመቱ ተነጥሎ አፈንግጦ ከሄደ ይሄው ኡመት በቃል አደጋ ነው የሚጋለጠው የሚል ታሪክ ሰምተው ነበርና ከቅድማያቶቻቸው ጎበዝ ቶሎ የታለ ሲሉ ጠፋ እኮ ሰውየው ተባለ። አያማ በቃ የተባለው ነገር ሊፈጸምብን ነው አሉና ወዳውኑ ተሰብስበው በአንድ ቃል ላ ኢላሃ ኢላላህ ዩኑስ ረሱሉላህ ብለው ኢዕትራፍ አደረጉ ማለት ነው። ከዛ በኋላ አላህ Subhanahu Wa Ta'ala ያ በላያቸው ላይ ሊመጣ የነበረውን ቅጣት እንደገና ቀለበሰላቸውና ነብዩም እንደገና ተመልሰው እንቀላቀሉ ተደረገ ማለት ነው። ለምን እነሱ በገሃድ አላዩትም ቅጣቱን። ነብዩ መለየታቸው ብቻ አስደነገጣቸውና ወዳው ተውባ በማድረጉ አላህ ተቀበላቸው ማለት ነው። ሌሎቹ ግን ቅጣቱ በይፋ ይምጣ ነው የሚሉት። ከመጣ በኋላ አይቼ አምናለሁ ብለህ ከሆነ በዛ ሰዓት እምነት ተቀባይነት የለውም እና በሪሳላ ሳይሆን በዱላው ነውና ያመንከው ማለት ነው። አልአን አቱእሚኑን አልአን አሁን ነገሩ ወደ ጋር ከተቀየረና ቅጣቱ በይፋ ከመጣ በኋላ ልታምኑ ትፈልጋላችሁን? ይሄን አስባችሁ ከሆነ ወቀድ ኩንቱም ቢተስተዕጅሉን ቀደም ሲል የታለ ቅጣቱ እያላችሁ ስታቻኩሉና ስታዋክቡ ቆይታችሁ አሁን ግን ቅጣቱ በይፋ ሲመጣ በቃ እንደዚህ መጣማ ከሆነ አሁን አይቼዋለሁኝ ረበና አብሰርና ወሰሚዕና እንዳለው ማለት ነው። አይተናል እንግዲህ ሰምተናል ካሁን በኋላማ ታይን ወዳ ምስክር ብለህ ልታምን ፈልገህ ከሆነ ይሄ ደግሞ በእኔ ዘንዳ ተቀባይነት የለውም ይላል አላህ Subhanahu Wa Ta'ala። አሁንም ያለው ይሄ ነው ማለት ነው። ሁል ጊዜ ሙእሚኖች አላህ ወዳጆች ናቸው፣ አላህ ይረዳቸዋል ይባላል። አንድ ቀንም ሲረዳቸው አላየንም። እኛ ደግሞ ሁል ጊዜ ትረግሙናላችሁ፣ አንድ ቀንም መጥፎ አልደረሰብን ይልሃል ማለት ነው። አው ቀጠሮ አልደረሰም፣ ቀጠሮ ሲደርስ ይመጣልሃል ትለዋለህ ማለት ነው። ታሪክም ታነበብክ ግን ይሄ ብዙ ጊዜ ተደጋግሟል፣ የዛ አይነት ሰዎች ለጥፋት እንደተጋለጡ ማለት ነው። ثم قيل للذين ظلموا እና ያቺ ቀጠሮ በመተደርስ ግን ለነዛ ለግፈኞቹና ለበደለኞቹ ይባላል በጌታ በኩል ማለት ነው። ذوق عذاب الخلد እንግዲህ ያው ለብዙ ዘመናት የታለ ቅጣቱ እያላችሁ ስትናፍቁና ስትቋምጡ ቆይታችኋልና
አሁን ይኸውና ቅጣታችሁ መጥቷል ካሁን ጀምሮ መቆሚያ የሌለውን ቀጣይ ቅጣት ተቃቀመሱት ይባላሉ ማለት ነው ተዱንያ ቅጣት ጀምሮ እስከ አኺራ ይቀጥላል ማለት ነው ለምሳሌ እነ ፊርዓውን ባህር እንትናላቸው በዛ ጀምሮ عذاب القبر والنار يعرضون عليها غدوا وعشيا ويوم تقوم الساعه وادخلوا على فرعون اشد العذاب ይላል ተጀመረ ይቀጥላል ማለት ነው መጀመሪያ ግን ወቅቱ ሳይደርስ አይጀምርም እና يتصل عذاب الدنيا بعذاب القبر ثم الى عذاب النار ለዛ ማቋረጫ የሌለው ቅጣት ውስጥ ነው የሚገቡት ማለት ነው እና አድነ ተሙድ በንፋስ ባውሎ ንፋስ ተጠራረጉ ከዛ ጀምረው በቅጣት ውስጥ ናቸው አሁንም ወደፊትም ይቀጥላል ሌሎችም እንደዛው ማለት ነው እና عذاب الخلد የቅጣት እንግዲህ አደጋ ተመጣ በኋላ በእንዲህ አይነቶቹ ህዝቦች በዱንያው አደጋ ብቻ ተበልተው ፎይታ የሚያገኙ አይደሉም እስከ ወዲያው ድረስ ይቀጥላል ተቅጣት ወደ ቅጣት እየተሸጋገሩ ማለት ነው هل تجزون الا بما كنتم تكسبون እና ጌታችን አንተ አዛኝ ሮሮነ ተብላ አልነበረም ወይ በእኛ ላይ ለምን እንደዚህ ጨከንክብኝ ትሉ ይሆናል ያነ መልሱ هل تجزون الا بما كنتم تكسبون የሰራችሁትን ስራ ምንዳ እንጂ ሌላ ትመነዳላችሁን እናንተ እድሜ ልካችሁን በሽርክ በኩፍር በማዕሲያ በግፍ በበደል ነው የኖራችሁት ያን ሁሉ ግፍና በደል ስትፈጽሙ ቆይታችሁ ታዲያ ምን ልታገኙ ትፈልጋላችሁ የሰራችሁትን የዘራችሁትን ነው እኮ የምታገኙት የሚል መልስ ይሰጣቸዋል ማለት ነው ወይስተንቢኡነከ አሐቁን ሆ ይሄ ነገር ምንም ደጋግሞ ቢነገራቸው በታሪክም ደግሞ ደጋግሞ ቢከሰትም አሁንም ደረቆቹና ገራራዎቹ አልተዋጠላቸውም ጉዳዩ መልሰው አሁንም ይጠይቁሃል ይሄ ሰው ከሞተ በኋላ መነሳት በሰራው ስራ መመንዳት የሚባለው ነገር እንቆቅልሽ ስለሆነባቸው አሁንም እንደገና መልሰው እውነት ሰው ተሞተ በኋላ ይነሳል በሰራው ስራ ይጠየቃልና ይቀጣል ወይ ብለው ሊጠይቁ ይችላሉ አለ ቁል ኢ ወረቢ አለ አላህ Subhanahu Wa Ta'ala ቁል ለሁም ያ ረሱላና ኢ ነዓም ወረቢ አሁን ይሄማ ያለቀለት ጉዳይ እኮ ነው ሰው በሰራው ስራ ኢን ኸይረን ፈኸይር ወኢን ሸረን ፈሸር በማንኛውም ሰው የሥራ ውጤቱን የሚያገኝ መሆኑ የሚያጠራጥር አይደለም በጌታዬ እምልላችኋለሁኝ እውን ነው ይሄ የተባለው ነገር ብለ አረጋግጥላቸው ይላል وقال الذين كفروا لا تأتينا الساعة ይላል ሌላው ቦታ ሱረቱ ሰባ ላይ ቁል በላ ወረቢ ይላል እና ሰዓማ ትመጣለች በጌታዬ እምላለሁ ስማ የማይቀር ጉዳይ ነው እንደገና ሱረቱ ተጋቡን ላይ ዘአመ الذين كفروا አለ ይባዓቱ ቁል በላ ወረቢ ይላል እና የባዕስ ጉዳይ ነው በአሁኑ ጊዜ ሰዎች ብዙ ጊዜ ዓለማዊ ዱንያዊ ብልጭልጭ ስላታለላቸው ሰው ተሞተ በኋላ አይነሳም የሚለው ነገር ነው ውዝ ጊዜ ሹብሃም ይሆንባቸው ይሄን ደግሞ አላህ በተደጋጋሚ በብዙ ሱራዎች ያረጋገጠው ጉዳይ ነው ማለት ነው እና ኢ ማለት በማዕና ነዓም ነው ይሄ ያደረኛ ቋንቋ ኢ ነዓም ማለት ነው የኛም ቋንቋ ቁርአን ውስጥ ገብታለች ማለት ነው ማሻአላህ ቁል ነዓም ወአንቱም ዳኺሩን ቁርአን ራሱን በራሱ ይፈስራልና ሌላው ቦታ ቁል ነዓም ይላል እዚህ ላይ ደግሞ ቁል ኢ ማናቃትን ቋንቋ አስተማረን ማለት ነው እና በጌታዬ እምልላችኋለሁኝ ወረቢ ማለት ወኡክሲሙ በራሴ እምላለሁኝ አላህ ለቱብዓቱነ ثم تنبؤون بما عملتم ትነሳላችሁ በሰራችሁ ስራ ትጠየቃላችሁ ከዛም ዋጋችሁን ታገኛላችሁ ይሄማ የሚያከራክር የሚያጠራጥር ጉዳይ አይደለም ወማ አንቱም ቢሙዕጂዚን እናንተ ደግሞ ከአላህ የምታይሉ አይደላችሁም ከሞታችሁ በኋላ እናንተን መመለስና ማደስ ያቅተዋል ብላችሁ ከሆነ ይሄ ከንቱ አስተሳሰብ ነው ማንንም ነገር እኔ በፈለኩት ሰዓት ማድረግ እችላለሁ ሲል ያረጋግጣል هذا وصلى الله وسلم على النبي وعلى اله